ስንት የደረሱት ዑለማዎች ሰሃቦች ታሪካቸው ምን ይመስላል በምንድነው አላህ እዛውን የሰጣቸው የበላይነት የሚለውን ማጥናት ይኖርባቸዋል ይህን እስካላወቁ ድረስ ለሙስተቅበሉ መዘጋጀትና ጥሩ የሆነ መሰረት መጣር አይችሉም አልহামዱሊላሂ ረቢል ዓለሚን والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى ال محمد وصحبه ومن تبعهم باحسان الى يوم الدين اما بعد فمن يذكرنا عن الدرس الماضي تفضل طيب اخذنا ما يتعلق بالمقدمه مقدمه لكتاب الصحيح المصفى من سيره النبي المصطفى تفضل فلانتنا عيدنا مجبيا نجر نبر لذيه كتاب الصحيح المصفى من سيره النبي المصطفى لمينه مجمر عيدنا سيرة الممار يالله أهمية أساسابينة يالله بوتا صلفوش رضي الله تعالى عنهم صحابوشم تابعيوشم ليو تقرط لنبراتشو سيرة لاي تزعبوا على دم علماوشم ليت على تقرط لميشتوس لفيرة كل مسلموش سيرة ماوك اندار لباشو ممار اندار لباشو نبي صلى الله عليه وسلم ተገቢውን ማወቅ ሊያቋቸው ከዚያም ሊወዷቸው ከዚያም ሊከተሏቸው ከዚያም ጀነት ሊገቡ በኢዝኒላህ ሱብሃነሁ ወተዓላ ያ አሳሳቢነት ምን ይመስላል ሚለውን በከፊል መልኩ አየን ሼህ حفظه الله كتابه ላይ ደግሞ ራሱ ያስቀመጠው ነገር አለ ያለን ኢንሻአላህ በቀጣዩ እናያለን فكيف كان عناية السلف بالسيرة سيراዎች او ሰለፎች ሲራ ላይ ነበራቸው ትኩረት ምን ይመስላል طيب احسنت ليو تقرأ نبراتشو لذيهم نبر سلفوش رضي الله تعالى عنهم كفيلوش اللميلوس كانوا يعلمون سير النبي صلى الله عليه وسلم وقال مغازي النبي صلى الله عليه وسلم وسراياه كما يعلمون السورة من القرآن سلفوش كقرآن عندما عراف عندما يستمرون عندما يستفزون النبي صلى الله عليه وسلم سيرا يستمرون نبري لالو هاي لجوش ناس ميلوس ያ የታወቀ ነው በብዙ መልኩ ምሳሌ ያሳልፈናል ለፍቅረት እንደነበራት ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም በዚህ ቀን እንዲያደረጉ በዚህ ቀን ወጡ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሆነን እንዲያደረጉ ብለው እንዳስተላለፉ ከዛ ከፊሎቻቸው በከፊል መልኩ እንደሰበሰቡት ከዛ ደግሞ ለየት ባለ መልኩ ሰሃቦች ሲሄዱና የነብዩ ሰለላሁ ዐለይሂ ወሰለም ሲራ በህብር የነበረው እንዳይረሳ ሲፈራ የበለጠ እንደተሰበሰቡት በኪታብ መልኩ أتباع التابعين سيمتو كذا بحالا عند إسحاق يالوت تسرفتو يبلت تسبسبو ودنيا انداد الرسول يعني نايتنال لمثال أبو موسى الأشعري رضي الله عنه النبي صلى الله عليه وسلم في غزوة ذات الرباط وطو كذا ذات الرباط يتبالوا صحابه رضي الله عنهم كما سلال نبراتشو كنبروا دكام سميس እግራቸው ይሰነጣጠቅ ነበር በዛን ጊዜ ተባዶ እግር ከመጓዝ ከዛ እግራቸው ላይ ጨርቅ ይተቀልሉ ነበር ሪባጥ ተባለ ታሰረ እግር ላይ ይታሰር ስለነበረ غزوة ذات الرباط ተባለ እንዲህ ብለው ያወሱ ነበር ሰሃቦች ያስተላልፉ ነበር ሲራ ላይ ልዩ ትኩረት ነበራቸው ከዛም በኋላ ዑለማዎች ያንን ትኩረት ወርሰው ለየት ያለ ትኩረት ይሰጡ ነበር ኸድማ ለሱና ሱናይ ስንመለከት አሁን ስለ ሲራ የተዘጋጁ ኪታቦች ብዙ ናቸው ከአስባብ ታቢዒን ጊዜ ጀምሮ እስካሁን ያሉ ኪታቦች አሉ ብዙ ሰፋሚሉ አሉ አጠርሚሉ አሉ መሐከለኛ አሉ ግን አብዛኛው ጊዜ ሲታይ የሲራ ኪታቦች ይደባልቃሉ ሰሂሁንም ضعيفንም መውዱዕንም አስል ያለውም ለዚህ ነው አንድ ሰው ሲራ ሲማር ለየት ባለ መልኩ ሰሂሁ ላይ ትኩረት ያደርጋል ከዛ በተጨማሪ ደግሞ እንዲህ የተጠረጠረና በጥሩ መልኩ የተዘጋጀ ሲሆን አንድ ሰው ፈህም ሊያደርገው ሊገነዘበው የበለጠ ምቹ ይሆናል ለዚህም ነበር ዑለማዎች ይሉት ሲራ ኪታብ ወደ ሲራ የሚገባ ሰው ዘሎ እንደማይገባና ሰሂሁን ከضعيፉ ለይቶ ሁለተኛ በቀደም ተከተል ሙሰፋ የሆነውና የተጠረጠረውን መውሰድ እንዳለበት ሲጠቅሱ ምን ይላሉ ثلاث كتب لا اسناد لها ሶስት ኪታቦች ሰነድ የላቸው ማለት ማን ያለው ምንድናቸው እነዚህ ሶስት ኪታቦች አንደካ ሶስት ኪታቦች መጀመሪያ ማን ያለው ሶስት ኪታቦች ሰነድ የላቸው
طيب يقول ما نعلم عندك ها ابن من لا طيب عبد الرحمن العراقي لا العراقي مثلا ابو عبد الله امام احمد احسن امام احمد من على 3 كتب لا اسناد لها ሶስት كتاب አይነቶች የዕልም አይነቶች ሰነድ የላቸው ማለት ምን ለማለት ፈልጎ ነው አደም ምን ለማለት ፈልጎ ነው ሶስት ኪታቦች ላይ ሶስት የትምህርት አይነቶች ሰነድ በአብዛኛው አይኖራቸውም ምን ለማለት ነው ባይስ ናቸው ማለት ነው በብዛት ضعيف ይበዛል ውሸቱ ቅጥፈት የሆነው ይበዛል ማለት ነው ሲራ ላይ 3 كتب لا اسناد لها እነዚህ የትምህርት አይነቶች ብዙ ጊዜ ضعيف ይበዛባቸው ሶስት ናቸው አለ ማን ይጠቅሳቸዋል ذاكر ላሉት እድል ተፈضل ምሳህ ነበር ስሙ طيب لا انت سمع ما نبغى كامل هياك تفضل انا انت تقول تفضل لك لا بس ሶስቱን ለምናቸው ተፍሲር አንደኛ በዛት ተፍሲር ላይ ካያችሁ كل ما هب درج ብዙ ጊዜ ይጠቀሳል ተፍሲር እንዲህ ተባለ እንዲህ አለ ላስም እስራኤልያት ከሆኑ ሰሂህ ከضعيف አይለይም በብዛት ሁለተኛው ሲራ መጋዝ ለይስላም ወጡ እንዲያረጉ በብዛት ምሳያቸው ኢብኑ ኢስሐቅ ኪታቡ ላይ በላግ ነው ከነብዩ ሰለላሁ ዐለይሂ ወሰለም ተቀጥታ እንዲያረጉ ነው ይሰላም ወጡ ይላል አልነበረም ከነብዩ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም ይደርሰው በሁለት ነው የታለፈ ነብዩ የለም በብዛት አታገኙ ሶስተኛው አስላ አሐዲስ الفتن والملاحم የፊትና እንዲህ ይከሰታል ቂያማ ፊት እንዲህ ይሆናል በእንደዚህ አመት እንዲህ ይከሰታል ሚሉ የፊትና አሐዲሶች እነዛ ብዙ ጊዜ ምን ናቸው ضعيف ሰነድ የላቸው ስለዚህ 3 كتب لا اسناد لها محفوظ ነው ሶስት የትምህርት አይነቶች በብዛት ضعيف ይበዛቸዋል ተፍሲር ሲራና የመጨረሻ አሐዲስ ፊተን والملاحم የሆኑት ሁለተኛው የኢራቂ ንግግር ምንድነው አብዱራህማን ግማሽ መልሰሃል 50 በመቶ 50 ይቀራል ኢራቂ ነው ብለሃል ምንድነው ያለ ኢራቂ ስለዚህ ኢማሙ ኢራቂ ያለው ምንድነው አልፊያ ላይ አው ይሳይዱክ ተፈضل ምን አለ وليعلم الطالب أن السير يجمع ما صح وما قد انكر وليعلم الطالب أن السير عند ثماري ما وقع لبت سيرة في البلد يجمع ما صح وما قد انكر صحيح هنا ولا وش هنا سبسبو إذا ይሄን ማወቅ አለበት የተባለውን ሁሉ አትወስድም صحيح ነው ብለህ አትቀበለው እስክታይ ድረስ صحيحነቱ ሲረጋገጥ وليعلم الطالب أن السير يجمع ما صح وما قد انكر ما نريد مال كذي تفضل وليعلم الطالب أن السير يجمع ما صح وما قد انكر أيضا نبدأ كلام جيد طيب قلنا وليعلم الطالب أن السير يجمع ما صح وما قد انكر طيب ይሄ ያዛል ምን ለማለት ተፈልገው ነው እዚህ ቦታ ላይ ወደ ሲራ ሲገባ صحيحም ضعيفም አለ አንድ ሰው ሲወስድ ሲማር صحيحን እየተባለ መልኩ አውቆ ነው መሆን ያለበት ይህን ጅምር የጀመረው ማን ነው ከሙታኺሮች صحيحን ከضعيفን አጥጥሮ ለصحيح ራሱን የቻለ ኪታብ ያዘጋጀው ለሲራ መልስ ነው طيب تفضل امام الالباني مختصر صحيح السيره النبويه من كتاب جمروت ግን ሳይጨርሰው كتاب الاسراء والمعراج ደርሶ ሞተ ያንን ጅምር ሼክ ሰሊም መጣና ይዞት صحيحን ከضعيف ለየት ባለ መልኩ አጥርጥሮ አስቀምጦ ይህን كتاب صاف الصحيح المصفى من سيره النبي المصطفى فما معنى الصحيح المصفى اسمه الصحيح المصفى من سيره النبي المصطفى في الصحيح ማለት ነው اول صحيح የሆነው አይ ተቀባይ የሆነው የተረጋገጠው ከነብዩ ሰለላሁ ዐለይሂ ወሰለም ማለት ነው صحيحም ሊሆን ይችላል ሐሰንም ጀይድም ብቻ የተፈለገበት صحيح ሲባል እዚህ ቦታ ላይ የضعيف ተቃራኒ صحيح የሆነው ከነብዩ ሰለላሁ ዐለይሂ ወሰለም የተረጋገጠው የሰበተው ማለት ነው የተባለው ብቻ አይደለም صحيح የሆነው المصفى ሲባል አይነት ተብጠጥሮ ይወጣ المصفى ከምንድን ነው የተያዘው ሙሰፋ ሲባል አረብኛው አመጣጡ ከየት ነው ሰፉ ከሚለው ሰፉ ማለት ነው የተጣራ ማለት ነው ብድል ከደር አው ሙከደር የተፈረሰ ተቃራኒው ሙሰፋ ይባላል ሰፉ ከሚባለው ስለዚህ
ሙሰፋ ነው ሲባል የተጠረጠረ የተመረጠ የተሻለ ማለት ነው فمدنا ልዩነቱ الصحيح ብሏል እኮ ሙሰፋ ማለት ለምን አስፈለገ تفضل ها طيب احسنت አልሰማሁም ግን እዛው አካባቢ ነው هذا በሰው الصحيح ሲባል ምንድነው صحيح ነው ከነብዩ ሰለላሁ ዐለይሂ የተረጋገጠው ነው መረጋገጡ ነው እንጂ መፍጠርጠሩ እዚህ ቦታ አይገባም صحيح ነው ግን አይ መፍጠርጠሩ ضعيفና صحيح ተለይቷል الصحيح ከተባለ المصفى ሲል ግን ሁሉም ሲራ አይደለም እዚህ ቦታ ላይ የተጠቀሰው የነብዩ ሰለላሁ ዐለይሂ ሲራ በሙሉ ቢባል በአንድ ሙጀለድ አያልቅም ብዙ ሰፊ ነው ግን ከሲራቸው ዋና አሳሳቢ لا يترجعجتا يعني يتفلجوا الصحيح المصفى صحيح ነው የተረጋገጠ ነው ከዚያ በኋላ ተጠርጥሮ የወጣ የተሻለ ጭማቂ ዋናው ሐሳብ ነው من سيرة النبي المصطفى من سيرة من ضمن التبعيضية أي بعض سيرة النبي صلى الله عليه وسلم بعض سيرة من ضمن سيرة في البال بطنق الرجاء من ضمن أبو عبد الله سيرة في البال መንገድ መጓዣ መንገድ አንደኛው ሳራ ይሲሩ ሴራ መንገዱ መጓዣው አው ጉዞ ያ ሲራ ይባላል طيب ላባስ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሲባል በዚህ አባባል ምን ይሆናል የተፈለገበት እንደ لا ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ሲራ አሁን ሲራ የሚለው ቃል ማናው በቋንቋ ምንድነው መንገድ አይደል የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሲባል ምን ይሆናል ነብዩ ሰለላሁ ዐለይሂ ወሰለም የመጡበት መንገድ ማለት መንገድ ነብዩ ሰለላሁ ዐለይሂ ወሰለም የመጡበት መንገዳቸው በአጠቃላይ በሙዓመላም በዒባዳም በተውሂድም በአጠቃላይ ምን ይመስል ነበር መንገዳቸው ማለት ነው طيب ሁለተኛው ሲራ ሲባል በቋንቋ ደረጃ ሁለተኛ ትርጉም አለው ተባለ እንደክ حال ማለት ምንድነው ሁኔታ ማለት ይህ ለምሳሌ አላህ ቁርአን ላይ ሰነዒዱሃ ሲረተሃ አልኡላ ሲራውን እንመልሳታለን ምንድነው ሲራው ወደ ነበረችበት ሁኔታ ማለት ነው إذن حال من معنى له سيرة ولا ثانية የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሲባል በዚህ አባባል ምን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም لا በዚህ አባባል ቀጥተኛ ትርጉሙ ከቋንቋው ጋር ልናይዘው ፈልገን حال አሁን ሲራ የሚለው ቃል በቋንቋ حال ሚል ትርጓሜ አለው እዚህ ቦታ ላይ ከዛ ተወሰደ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ምን ሊሆን ነው ነብዩ ሰለላሁ ዐለይሂ ወሰለም حالቸው ማለት ነው የነበሩበት حال ሁኔታ ምን ይመስላል ስለዚህ በአጠቃላይ ቋንቋው አያያዙ ሲራ ሲባል ሁለት ማዕና አለው ተፈضل አንደኛው መንገድ ነው ሁለተኛው ሁኔታ ነው በዚህ አባባል የነብዩ ሰለላሁ ዐለይሂ ወሰለም ሲራ ሲባል የነብዩ ሰለላሁ ዐለይሂ ወሰለም መንገድ አንድ ሁለት ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ሁኔታ ምን ይመስላል ነው አማ በሸሪዓ ደረጃ ሲራ የሚለውን የዕልም አይነት ዕልም እንደመሆኑ ራሱን የቻለ ፈን እንደመሆኑ ታሪፍ ሲያደርጉት ምንድነው ብለው የሚገልጹት ይህ የትምህርት አይነት አሚር طيب احسن علم يدرس عن مغازي عن ايام النبي صلى الله عليه وسلم عن ايام النبي صلى الله عليه وسلم ومغازيه علم የትምህርት አይነት ነው ያጠናል ስለ ነብዩ ሰለላሁ ዐለይሂ ወሰለም ቀናትና ስለ ነብዩ ሰለላሁ ዐለይሂ ወሰለም ዘመቶች ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ምን አደረጉ መቼ ነው የተወለዱት መቼ ነው የተላኩት የት ነበሩ ከዚያ በኋላ ወዴት ተሰደዱ አያም የነብዩ ሰለላሁ ዐለይሂ ወሰለም ቀናት የነበሩበት ሁለተኛው መጋዚ ነብዩ ሰለላሁ ዐለይሂ ወሰለም አይ በኦት የላኳቸው አው በራሳቸው ይዘዋቸው የጡ ዘመቾች አይተካፈላቸው ዘመቾች ምን ይመስላሉ ሚሊዮን የሚያብራራ የትምህርት አይነት ምን ይባላል ሲራ ይባላል علمون يدرس عن ايام رسول الله صلى الله عليه وسلم ومغازيه ስለነብዩ ሰለላሁ ቀናትና ዘመቻ የሚያጠና የዕልም አይነት ሲራ ይባላል እንመለስ من سيرة النبي كنبي صلى الله عليه وسلم سيرة صحيحنا يتبطرطر ይሆናል النبي ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲራ አስተጋው ለምንድነው ወደ ነብዩ ያስተጋው ሲራ ብቻ ብሎ ባጭሩ ለምን አልጨረሰው نعم ብዙ ነብያቶች ራሳቸው ሲራ አላቸው ብዙ ሙሉኮች ብዙ የራሳቸው ሲራ ይኖራቸዋል ግን አሁን እዚህ ቦታ ላይ የተፈለገው የማንም ሲራ ሳይሆን የማን ሲራ ነው የነብይ ለዚህ ነው ሲረቱ ነብይ የተባለው طيب المصطفى ማለት ነው እንደ المختار የተመረጠ ይሆን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የተመረጡ ናቸው አይደለም ማሻ دليل ነብዩ ሰለላሁ ዐለይሂ ወሰለም እንደተመረጡ تفضل انا النبي المصطفى النبي صلى الله عليه وسلم يتمرط النبي يعني طيب ليلى الله اعلم حيث يجعل رسالته الله لم يعقو يت لم يادرج رسول اي الله يمرط عليه تشالون يادرجال ማለት طيب ليلى تفضل
الله يصطفي من الملائكة رسلا ومن الناس الله كملائكوችን ከሰው ልጆችን ይመርጣል رسሎች መላእክቶች ሙስጠፋ ናቸው ኢንሻአላህ ሌላ حديث واثلة بن الأسقع في مسلم وفيه إن الله اصطفى كنانة من ولد إسماعيل بن مجرش عليه واصطفاني من بني هاشم الله كإسماعيل لجوز كنانة مرة أنين دمو الله كبنو هاشم مرة ياب النبي صلى الله عليه وسلم مرة مصطفانا متفق عليه أي يتسمى مبتنا خلاف يلو النبي صلى الله عليه وسلم مرة جن يقرروا النبي صلى الله عليه وسلم مصطفى ميلون سمن ستاشوا أن النبي صلى الله عليه وسلم أو يتفلقበት ባህሪያቸው የተመረጡ ናቸው نعم ግን ስማቸው ሙስጠፋ ሚለው ስም ሰብቷል ነብዩ ሰለላሁ ዐለይሂ ወሰለም لك اول አልሰበተም راجه አልሰበተም نعم አንዳንድ ለማውጣት ያስብተውታል አነ ነብዩ ሙስጠፋ ከሚል ይዘው راجه ነብዩ ሰለላሁ ዐለይሂ ወሰለም ከስሞቻቸው ከነዛ አልጠቀሱትም ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ነው የተመረጡ ናቸው ጠቅለል ያለ ማዕና ምንድነው ጠቅለል ያለው ማዕና የዚህ ኪታብ ሲያሚ ትርጓሜው ምንድነው ربما عندنا صحيح المصطفى من سيرة النبي المصطفى في الباب ها عليكم السلام عليك عندك طيب أحسن فيه صحيح هنا يترجعته المصطفى يتطرطر هنا من سيرة النبي كالنبي صلى الله عليه وسلم سيرة المصطفى يتمرط كونه في النبي صلى الله عليه وسلم يتمرط سيرة مالك يتشالي يترجعته سيرة يعطينا كتاب مجنزب عندنا علماء كتاب ملكون بارسته ያስቀምጡታል አንዳንዴ ደግሞ ጠቅለል ባለ መልኩ كتاب السيرة ብለው ያስቀምጣሉ ለምሳሌ ይህ ጥሩ ነው አንዳንዴ ተከልፍ ሳይኖርበት አፋይ المصطفى ተጃ ተደርጎ من سيرة النبي المصطفى ማለት ያ ነው መልእክቱ ያ የመልእክቱ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ማውቀ መጨረሻ ላይ ያዝ ነው ምን ነበር صاحب ماذا الكتاب የኪታቡ ባልተቤት የሆነው ሙአሊፉ ማን ነው صحيح المصطفى من سيرة النبي المصطفى إيمان له كتابه تفضل الشيخ سليم كتابه شيخ سليم فمن هو الشيخ سليم شيخ سليم بن مالك ما أنه عمر أبو أسامة سعيد طيب أيضا زي السلام سمون ادوا المستشفى تفضل طيب أحسن وأيضا مؤخر أكابابي يزي كتاب بالتبيت هنا مصنف سمو عنه تفضل طيب أحسن أبو أسامة سليم بن عيد بن حسين أو ابن محمد بن حسين الهلالي طيب لقبوا بمن التوقات ليس بالمنكم ربيع الشام من مالفنا ربيع الشام تفضل ታዲያ ማለት ነው የሻም ታዲያ አይ የታወቀው ትልቁ ዓለም ከኢማም አልባኒ በኋላ እዛ ቦታ ላይ ያለው የሚያበራው ትልቁ ዓለም ከትልቁ ለማውስ ነው ኩንያው ማን ነው አቡ ኡሳማ አህሰንቱ الهلالي ይባላል አቡ ኡሳማ ሰሊም ኢብኑ ዒድ ابن محمد بن الحسين الهلالي طبعا هلالي ብለው ያስጠጉት ማንኛውም ሰው ሂላሊ ሲባል ሐበሺ ነዋዊ እንደዛ ሲባል ምንድነው ወደ አንድ ሀገር አው ወደ አንድ ነገር ተጠግቶ ነው አንዳንዴ ወደ ስራቸው ያስጠጉታል አልሐዛ ይሉታል አይሰራው የነበረው አንዳንዴ ደግሞ ንግዱ አሰማን አሰማን ሰም ቅቤ ይሸጥ የነበረ አዘያት ዘይት ነጋዴ ነበር ወደዛ ያስጠጉታል ይተነሰብ ነው ሌላው ወደ ጎሳው ሌላው ወደ ሀገሩ ይለያያል ሲያኔ አሁን እዚህ ቦታ ላይ ሼክ ሰሊም አልሂላሊ ሲባል ወዴት ነው የተጠጋው ወደ ኢላ ቀቢለት በኒ አው በኒ ሂላል በኑ ሂላል ወደ ተባሉት ጎሳዎች ተጠግቶ ነው በኑ ሂላል የት ነበሩ በኑ ሂላል ጎሳዎች የት ሀገር ነበሩ ይስታህ ነጅድ ይኖሩ ነበር ነጅድ ሲባል የት ነው ሪያድና እዛ አካባቢ ያለው የሳውዲያ ክፍል ያኔ ነጅድ በመባል ይታወቃል አስሉ መሰረቱ ከዛ ከነጅድ ነው ነጅድ ነው ሼክ ሰሊም ግን በኋላ ሼክ ሰሊም የተወለደ የታወቀ ነው ነጅድ አይደለም የት ነው የተወለደው ፍልስጤን ነው መዲና አልኸሊል አንዳንድ ወንድሞች ከደብስ በኋላ ትናንት ጠየቁ ከሊማው ግልጽ አልነበረችም አልኸሊል ትባላለች መዲና የት ነው የምትገኘው ፍልስጤን ነው
እዛ ነው የተወለደው ስንተኛው አመት ላይ ነው የተወለደው 1377 طيب ከዛ በኋላ እዛው ነው ያለው አሁን ሼክ ሰሊም እዛው ነው ያለው እርዶን ነው ያለው እንዴት ተዘዋወረው ወደዛ من آثار الحروب الصليبية እዛ ቦታ ላይ ነበረው حرب أو فتنة حق اليهود እነዛ በቆሙበት ፊትና የተነሳ አባቱ ይዞት ምን አለ ተሰደደ ወዴት ከፍልስጤን ከመዲነቱ الخليل ወደ ኦርዶን አሁን ያለው ኦርዶን ዋና ከተማ አማን ምትባል እዛ ነው ያለው ሼክ ሰሊም حفظه الله ግን ጥያቄው መጀመሪያ ያነሳ ነው قبيلة بنو هلال قبيلة بني هلال أو قبيلة بنو هلال የነበሩት ነጅድ ነበር القبيلة بنو هلال مضاف ከሆነ قبيلة بني هلال እነዚህ የነበሩት መዲና ነጅድ ነበሩ ሼክ ሰሊም ሲወለድ ግን የት ነው ፍልስጤን ላይ ምንድነው መሰረቱ ከዛ ተሰደው ከነጅድ ፍልስጤን ይኖሩ ነበር ከዛ በኋላ ሌላ ስደት መጣና ሼክ ሰሊም ከዛ ጦርነት በኋላ አባቱ ይዞት ወደ ኦርዶን አማን ሄደ እዛ ነው ያደገው ነሻ هناك ከዛ በኋላ ይማር ነበር የታወቀ ነው በመሰረቱ የቤት ከመዳሪሶች ኸጥ የመሳሰሉ ዒልሞችን ያገኛሉ 17 አመት ሲሆነው ምንድነው የተከሰተው 17 አመት ሲሆነው ከእድሜ ኢማም አልአልባኒ ተገናኘ ኢማም አልአልባኒ ሶሪያ ነበር የታወቀ ነው እዛን ጊዜ ሼክ ሰሊም ኦርዶን ነው ያለው ናም ቅርብ ነው መሃሉ እንዴት ተገናኙ ኢማም አልአልባኒ ወደ ኦርዶን ተጠርቶ ለሆነ حاجه በሄደበት ሙናዘራ ሊያረግ እነዛን አህለ الأهواء ወዛን ጊዜ ሼክ ሰሊም ተገናኘ ከዛ በኋላ ተዓለቀ به ተገናኘው ከዛ ወደደውና ወደደ የመጣበት ነገር ከዛ ወደ ኢማም አልአልባኒ ተሰዶ ሶሪያ ላይ ተማረ ሙላዘማ አድርጎታል ቁራበት ከም ኢማም አልአልባኒ ሙላዘማ ያደረገ የተጠቀመው ስንት ያህል ጊዜ እዛ አካባቢ እጅ ይታየኛል طيب 25 አመት አካባቢ طيب 25 አመት ያ ስለ ሼክ ሰሊም ባጭሩ የተቀመጠው ነው ኢንሻአላህ ራሱ የሚያስቀምጠው ሙቀድማ አለ ስለ ሲራ አህምያ አሳሳቢነት ተቀለል ባለበልኩ ሙቀድማው ያ ነው መልእክቱ ከዛ በኋላ ደግሞ እንዴት ይህን ኪታብ እንዳዘጋጀ ምን እንደገፋፋው ከዛ በኋላ የኪታቡ አርዕስቶች ምን ይመስላሉ ብሎ ከዛ ቀጥታ ወደ ኪታቡ ይገባል قال حفظه الله تعالى بسم الله الرحمن الرحيم ግልጽ ነው ያሳለፍነው ሙቀድማዎች ግልጽ ያልሆነ ነገር ካለ እናያለን ወይ ለቀጥታ ወደ ሼክ ሙቀድማ እንገባለን بسم الله الرحمن الرحيم بسم الله الرحمن الرحيم ማለት بسم الله اي ابتدئ ذاكرا اسم الله ابتدأ ጀምራለሁ ማለት የአላህ ስም በማውሳት ጀምራለሁ ማለት ነው بسم الله بالله ስም ጀምራለሁ اي አላህ ስም ያወሳው ጀምራለሁ ታዲያ الرحمن الرحيم رحمن الله سبحانه وتعالى يشفي رحمة بالكبير هنا الله الرحيم እንዲሁም የሰፊ ረህመት ለየት ባለ መልኩ ደራሽ የሆነው እዝነት ባልተቤት የሆነው አዛኝ በሆነው ጌታ ስም ጀምራለሁ ማለት ነው ተክለል ባለ መልኩ ቢስሚላሂር ረህማኒር ረሂም በአላህ ስም ጀምራለሁ አዛኝና ሩህሩህ በሆነው አላህ ስም ጀምራለሁ ማለት ነው ረህማን ረሂም ተቀራራቢ ናቸው ሁሉም አዛኝ የሚለው ማዕና ይሰጣል በእኛ ማለት ነው ግን ዑለማዎች በጣም ረቀቅ የሚል ልዩነት አላቸው እንደምታውቁት ብዙ ፍሩቆች አሉ በከፊር የሚጠቅሰው ተፍሲሩ ላይ አብዛኛው ሰዎች የሚያውቁት ለሙእሚኖች ነው ይሄ ለካፊሮች ያ ዱንያ ያ አኺራ የሚለው ግን ሙሐቂቆች ከብን القيم ሌሎች አይቀበሉትም الرحمن الرحيم የሚለው ልዩነታቸው ተቀራራቢ ሁለት ስሞች ናቸው ሁለቱም የአላህን አዛኔታ ያስዛብ የተضمنان صفة الرحمة الرحمن ሲባል የእዝነት ባልተቤት ነው الرحيم የእዝነት ባልተቤት ነው ግን ሁለቱ እዝነት ማለት ያለው الرحمن ሰፊ የሆነ እዝነት ነው አላህ የሚገለጽበት ለዚህ ነው ምን ይላል الرحمن ذو الرحمة الواسعة ሰፊ የሆነ እዝነት ባልተቤት የሆነ አላህ Subhanahu Wa Ta'ala በሱ ስም ከእዝነቱ እየፈለኩኝ ጀምራለሁ ማለት ነው ሰፊ የሆነ እዝነት ግን ወደ አላህ ነው የሚመለሰው ይላል ይሄ እዝነት አላህ ሰፊ የሆነ እዝነት አለ በሰፊ እዝነት ይገለጻል አላህ የሱ ባህሪው አዛኝ ስሙ አዛኝ ነው ባህሪው እዝነት አዘለው ሰፊ የሆነ እዝነት ይዟል አላህ Subhanahu Wa Ta'ala ይህ ለአላህ ባህሪ ሆኖ ይመለሳል ذو الرحمة الواسعة
لا يتعدى أثره إلى غير الله لاله يا فاناو كالله ودليل ما يدرس ግን ለአላህ የሚገለጽበት ሰፊ እዝነት ባልተቤት የሆነ አላህ በሱ ስም ማለት ነው ረህማን ይህ ማዕና ሲያጠናክሩ ምሳሌ ሲያመጡ በአረብኛ ረህማን የሚለው ብዛት እንደሚያሳይ ስፋትን እንደሚያሳይ ሲጠቅሱ ዑለማዎች ማደት رحمة أو الرحمن على وزن فعلان فمادة فعلان تدل على الكثرة والامتلاء رحمن تبال فعلان بميلون مين مزنو فرق عربية عليه بندزي عنك أمطات يمط عربية قالتش باتك علي بذات النوميات لمثال الرحمن لك الرحمن ده مثله مثل الله غضبان مثل الله غضبان عطشان جوعان ምንድን ነው የሚያስይዘው አጥሻን ስትል በጣም የተጠማ ማለት ነው ልክ ረህማን አንድ ነው አረብኛ መሰረቱ አንድ ነው الرحمن غضبان عطشان جوعان አንድ ነው አጥሻን በጣም የተጠማ ማለት ነው ረህማን በጣም ሰፊ የሆነ እዝነት የያዘ ማለት ነው جوعان جوع ከቢለ ነው የተራበ ማለት ነው جوع ማለት ረሃብ ነው جوعان ካልክ ግን ሰፊ ረሃብተኛ ማለት ነው እዚህ ቦታ ላይ ረህማን ሰፊ እዝነት ያዘው ማለት ነው እንዲሁም አንተ አጥሻን ስትል غضبان جوعان ስትል እንደዛው ማለት ነው ስለዚህ አመሳከሩ በአረብኛ በቋንቋ አላህ Subhanahu Wa Ta'ala ቁርአን ባወረደበት ቋንቋ ረህማን የሚለው ሲጋው የሚያስይዘው በጣም ሰፊ ረህመት ማለት ነው ስለዚህ አላህ ረህማን ነው ሲባል የሰፊ እዝነት ባልተቤት ነው ማለት ነው طيب رحيم ሲባል رحيم ሲባል የእዝነት ባልተቤት ነው አላህ ሰሚዕ እንደሚባለው ብዛቱን ያስይዛል نعم እንደ መጀመሪያው ባይሆንም ማለት ግን ልዩነቱ ይላሉ አላህ ዑለማዎች ረሂም ሲባል አላህ ለሰው ልጆች የሚያደርሰው ረህመት ማለት ሁሉም ረህመት የሚደርሰው አካል የሚፈልግ አካል አላህ የሚያዝንበት ስም ያ ረሂም ነው ለዛም አላህ ቁርአን ላይ አላህ ለሰዎች ያዝናል ሙእሚኖች ያዝንላቸዋል እንዲህ ያዝንላቸዋል ሲል የሚጠቅሰው የትኛው ስም ነው ረሂም የሚለው ለምሳሌ አላህ إن الله بالناس لرؤوف ماذا رحيم الله لسو ልጆች በአጠቃላይ አዛኝ ነው ረሂም በሚለው ስሙ وكان بالمؤمنين رحيما በሙእሚኖች አላህ አዛኝ ነው ረሂም ከሚለው ስለዚህ ከአላህ ተነስቶ ረህመቱ እዝነቱ ወደ ሌላ አካል የሚደርሰው እዝነት ያቀፈው ስም የትኛው ነው ረሂም የሚለው ነው አማ ረህማን አላህ ሰፊ እዝነት ነው ናም እሱ የሚገለጽበት ፋናው ከአላህ ወደ ሌላ ማይደርሰው ይላል በሌላ አባባል ዑለማዎች رحمن متضمن لصفة لازمة ورحيم متضمن لصفة متعدية يا بعقيدة صفة ما لهم الكتاية يا أدل لم يصفنا في بوت عليه تقلل لي على جنزابي كأذن بكينا الرحمن الرحيم الله سبحانه وتعالى صفي ابنس بالتبيتي هونه إنا دراشي هون ابنس بالتبيتي هونه الله بس سن جمر الله مالك كتابه وده حسابه قبل الله في بوت عليه يتوق مسألة هلا علماء كتابه الشاشة ورسائله الشاشة في جمروا بسم الله الرحمن الرحيم ብለው ነው የሚጀምሩት ይህ ደግሞ ደጋግመን እንዳሳለፍነው ከዚህ በፊትም ደርስ ላይ ኪታብ ተውሂድ ደርስ ላይ ዛሬ ማፍረስ እንዳሳለፍነው ብዙ ህክማዎች አው ብዙ ፋይዶች አሉ አላህ የሚያስገኛቸው አንድ ሰው بسم الله الرحمن الرحيم ብሎ ሲጀምር የሚያገኛቸው የሚጠቀማቸው በአላህ ፍቃድ ብዙ ፋይዶች አሉ እነዛን ከጅሎ አንድ ሰው በየተባለ መልኩ ዑለማዎች ሲጽፉ ሲጻጻፉ ደብዳቤም ኪታብም بسم الله الرحمن الرحيم ብለው ይጀምራሉ ምንድናቸው እነዛ ህክማዎች አሁን እነዛ ፋይዶች የሚገኙት አንድ ሰው بسم الله الرحمن الرحيم ብሎ ሲጀምር አንደኛ اقتداء بكتاب الله العظيم يا الله سبحانه وتعالى كتاب فانا ለመከተል አራያ አድርጎ ለመከተል الله سبحانه وتعالى ያወረደው ቁርአን ከመጀመሪያው እስከ መጨረሻ ያሉት የቁርአን ምዕራፎች በአጠቃላይ በምንድን የሚጀምሩት بسم الله الرحمن الرحيم الا سوره البراءه ለምንድን አብዛኛው ሱራቱ ከአንፋል ተከትላለች በሚሉት ሰሃቦች ለዛ ነው ሱራ ረህማን ረሂም ያላስቀመጡት እዛ ቦታ ላይ ወኢላ ማለት ይችላል በአጠቃላይ 113 የቁርአን ምዕራፎች ከመጀመሪያው እስከ መጨረሻ ያሉት ቢስሚላህ الرحمن الرحيم ብለው ስለሚጀምሩ አንተም ኪታብህን ቢስሚላህ الرحمن الرحيم ብለህ ትጀምራለህ ያን በረካ ለማግኘት ያንን ቁርአን የአላህን ቁርአን አራያ አድርገን ለማየት ያን ግልጽ ማለት ሁለተኛው ምንድነው ሁለተኛው በረካ ለመፈለግ እንመጣበታለን በቅደም ተከተል እንመጣበታለን በቅደም ተከተል የአላህ Subhanahu Wa Ta'ala ነብያቶች የአላህ Subhanahu Wa Ta'ala መላእክተኞች ሱና በአጠቃላይ ሲጻጻፉ ሲጽፉ በምን እንደሚጀምሩት
በስሚላሂር ረህማኒር ረሂም በስሚላሂር ረህማኒር ረሂም ለምሳሌ እነሆ ምን ሱለይማን ወእነሆ ቢስሚላሂር ረህማኒር ረሂም ያ የታወቀ ነው ሱናቸው ከሌሎች ነብያቶች ነቅል የተደረገው ቢስሚላሂር ረህማኒር ረሂም ብለው ይጀምሩ ነበር ሲጻጻፍ ስለዚህ የነብያቶችን ፈለግ ሱና ለማግኘት ብለህ ሲጀምር ቢስሚላሂር ረህማኒር ረሂም ብለህ ትጀምራለህ ለዛም ነው ዑለማዎች የሚጀምሩት ሶስተኛው አካባቢ የተጠቀሰው እንኳን اقتداء بالنبي صلى الله عليه وسلم سنة ليس ባለ መልኩ የነብዩ ሰለላሁ ዐለይሂ ወሰለም ሱና የነብዩ ሰለላሁ ዐለይሂ ወሰለም ሀዲ ሲጻጻፉ ቢስሚላሂር ረህማኒር ረሂም ብለው ይጀምሩ ነበር ልክ እንዳሳለፍ ሐዲስ ኢብኑ አባስ በሰሂህን በል ሐዲስ አቢ ሱፊያን ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ወደ ህረቅል በጻፉት ኪታብ ምን ብለው ነው የጀመሩት ቢስሚላሂር ረህማኒር ረሂም ነብዩ ሰለላሁ ወደ ህረቅል ወደ ነጃሺ እዛ ላይ የነበሩት ምድር ላይ የነበሩት ግዛቶች በአጠቃላይ ይጻጻፉ ነበር ወደነሱ ቢስሚላሂር ረህማኒር ረሂም ብለው ይጀምሩ ነበር ስለዚህ ጽሁፍ ደብዳቤም ይሁን ኪታብም ጽሁፍ ቢስሚላሂር ረህማኒር ረሂም ብለህ ከጀመርክ ነብዩ ሰለላሁ ዐለይሂ ወሰለም ሱና ምትላለህ ትቀጥማለህ እንዲሁም ሱለህ ሁደይቢያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሁደይቢያ ሱለህ ላይ አሊም ጻፋሉ ልክ ሲጀመር ውሉ ሲጻፍ ነብዩ ሰለላሁ ዐለይሂ ወሰለም እክቱብ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ብለህ ጀምር ሱናቸው ሀዲያቸው ስለዚህ ቢስሚላሂር ረህማኒር ረሂም ብለህ ሲጀምር ነብዩ ሰለላሁ ዐለይሂ ወሰለም ሱና ታገኛለህ ሶስተኛው ፋይዳ የሚገኘው አራተኛው አይደል ተፈضل አንተ አዳ طلب البركه ከአላህ በረካን ፈልጋ የአላህ ስም የተወሳበት ነገር በረካ አለው ነብዩ ሰለላሁ ዐለይሂ ወሰለም ያ ጉላም ሰሚላህ ኩል ሚማ ይሊክ ሰሚላህ አላህን አውሳል ምግብ ላይ በረካ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም በዛች ደቂቃ ውዱ ተሰጠ ውዱ ሊያደርጉ ሲሉ አልበቃም ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ዛረጉበትና ተወበኡ ቢስሚላህ አሉ በአላህ ከዛ በረካ አላህ አደረገበት ለሁሉም በቃቸው እንዲሁም ነብዩ ሰለላሁ ምግብ ላይ ቁጭ ብለው ሐዲስ ሁደይፋ ላይ አዕራቢ ጃሪያ መተው ሊበሉ ሲሉ ነብዩ ሰለላሁ እጃቸውን ያዙ ሸይጣን አላህን ሳታወሱ ሊጀምር ፈልጎ ነው በረካውን ሊወስደው ማለት ነው ላ ቢስሚላህ الرحمن الرحيم በረካ ስለዚህ አንተም ስትናገር ስትጽፍ ማንኛውም ኸይር ነገር ስትሰራ ቢስሚላህ الرحمن الرحيم ስትል በረካ ታገኛለህ ቢስሚላህ ለየት ባለ መልኩ ግን ምግብ ላይ የመጣው ቢስሚላህ ብለው እክትሳር ማድረግ ነው አንተ ስለዚህ በረካውን ከጅለው ነው የሚያገኙት ቢስሚላህ الرحمن الرحيم የሚለው የሚያስቀምጡት አምስተኛውና የመጨረሻው ፋይዳ ምንድነው እገዛ እስቲዓና ተፈልጉ በአላህ መታገዝ ነው يعني ምን ትላለህ ቢስሚላህ الرحمن الرحيم በአላህ ታግዤ ከአላህ አውኑን እገዛውን ፈልጌ ከአላህ እርዳታውን ፈልጌ ነው ኪታቤን ምጀምረው ትላለህ ምንም ሰበብ ብታስገኝ ማንኛውም ነገር ቢሆን አላህ Subhanahu Wa Ta'ala በረካ ካላደረገበት አላህ ወደ አንተ ካስጠጋ ውጤታማ አትሆንም ትወድቃለህ ስለዚህ ካንተ አቅም ትጠራና ቢስሚላህ በአላህ ታገዛለሁ ብለህ በዛ ትጀምራለህ ለነዚህ ነገሮች ብለው ዑለማዎች ኪታቦቻቸውን ቢስሚላህ الرحمن الرحيم ብለው ይጀምራሉ ማዕናው ተስማምተናል ቢስሚላህ الرحمن الرحيم በአላህ Subhanahu Wa Ta'ala ስም ጀምራለሁ አዛን እንዲህም ሩህ የሆነው ለየት ባለ መልኩ የሰፊ እዝነትና ደራሽ የሆነ እዝነት ባልተቤት የሆነው አላህ Subhanahu Wa Ta'ala قال ان الحمد لله ምስጋና ለአላህ ይገባው ان الحمد لله ታጠቃላይ ልክ የሆነው ምስጋና ለአላህ ነው የሚገባው ለማንም አይገባም ከአላህ ይችላል አንድ ሰው ይመሰገናል አንድ አካል ታመሰግናለህ በሰራው ነገር በዛች ልክ አማ በሁሉም በኩል የሚመሰገነው الحمد المطلق ولله فقط لله وحده لا الله ብቻ ነው የሚገባው ልክ የሆነው ምስጋና በሁሉም በኩል የተመሰገነ ነው በስሞቹ በባህሪያቶቹ በተግባሩ የተመሰገነው አላህ Subhanahu Wa Ta'ala ان الحمد لله ምስጋና ለአላህ ነው የሚገባው نحمده እና መሰግናለን ونستعينه اي نطلب عونه እገዛውንም ከሱ እንፈልጋለን ኢንሻአላህ ونستغفره اي نطلب المغفرة ከሱ ምሕረትን እንጠይቃለን እንፈልጋለን ونعوذ بالله من شرور انفسنا ونعوذ بالله بالله እንጠበቃለን من شرور انفسنا ከራሳችን ሸር በአላህ ነው የምንጠበቀው ነፍስያ ካለባት ሸር ይሄን የሚያሳየው ሁሉም ሰው ሸር አለበት ራሱ ይሆን نعم ንስቢ ሆነ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዱዓ ይሉት ነበር ኹጥባውን ያስተምሩ ነበር ሸር ንስቢ ይበዛል ያንሳል نعم ሙሉ በሙሉ ሽሪ ለሆነ ፍጡር አለ ሸይጣን ኩፋሮች ሙሉ በሙሉ ሽሪ ለሆነ ሙሉ በሙሉ አላህ ኸይር ያረጋቸው አሉ የአላህ ነቢያቶች መላእክተኞች ከዛ ውጭ ያለው ኸይሩም ሸሩም ይራዊዱል ኩል አላህ Subhanahu Wa Ta'ala ካሸነፈለት ካስበለጠለት ጋር ይሆናል ስለዚህ እዚህ ቦታ ላይ ታፈታለ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ከራሳችን ሸር በአላህ እንጠበቃለን ወሚን ሰይአት አዕማሊና ከስራችን መጥፎ ጎን በአላህ እንጠበቃለን ወሚን ሰይአት መጥፎ ማለት አዕማሊና ከስራችን ሁለት ተፍሲር አለ ወለሞት ሚን ሰይአት አዕማሊና ሲባል አንደኛ ስራችን ለሁለት ይከፈላል ጥሩ ስራ አለ መጥፎ ስራ አለ
ከመጥፎ ስራ በአላህ ምን እንላለን እንጠበቃለን ማለት ነው ሁለተኛው የሰራነው ስራ አለ ማንኛውም ስራ ያ የሰራነው ስራ ኸይር መስሎን ሸር ጎን ሊኖረው ይችላል ከዛ ሸርም ምን እንላለን በአላህ እንጠበቃለን ማለት ነው ونعوذ بالله من شرور انفسنا ومن سيئات اعمالنا ምንድነው ነፍሱ ተፍሲር سيئات اعمالنا او ፈጣንን ከስንበል طيب አንደኛው ከስራችን መጥፎ ከሆነው በአላህ እንጠበቃለን ማለት ነው سيئات اعمالنا ስራችን ለስንት ከፈሉ ለሁለት ኸይር አለ ኸይሩን እንከጅላለን ሸር የለውም ብለን እናስባለን ግን ሸር የሆነው ስራችን ምን እንላለን ከዛ በአላህ እንጠበቃለን አንደኛው ሁለተኛው ምንድነው በአጠቃላይ የሰራነው ስራ መልካም መስሎን ልንሰራው እንችላለን አው ኸይርም ሊሆን ይችላል ግን መጥፎ ጎን ይዞ የሚመጣም ሊኖርበት ይችላል ስለዚህ በአጠቃላይ ከስራችን መጥፎ ጎን መጥፎ መዘዝ በአላህ እንጠበቃለን ብሎ ማለት ነው من شرور انفسنا ومن سيئات اعمالنا من يهده الله سبحانه وتعالى يمروا فلا مضل له اطمئن له الله هدايه سطو خير يفلغلته الله هدايه سطو في بالملو هدايه ሁለት አይነት هدايه هدايه العلم وهدايه العمل هدايه العلم ማለት የዕልም የኸይር አላህ ሐቅን እንዲያቅ ማረጉ አንድ ሰው ሁለተኛው ሂዳያ አላህ በሐቁ እንዲሰራ ማረጉ አላህ አንድን ሰው መራው ሲባል ሐቅን እንዲያቅና በሐቅ እንዲሰራ ሲያደርገው ልክ የሆነ ሂዳያ የተሰጠው ያ ነው ስለዚህ አላህ ሂዳያ የሰጠው ሰው من يهده الله فلا مضل له አላህ ሂዳያ የሰጠው ሰው አጥማሚ የለው ومن يضلل አላህ Subhanahu Wa Ta'ala ያጠመመው ሰው فلا هادي له አላህ ያጠመመው ሰው የሚመራው ሂዳያ የሚሰጠው የለም ስለዚህ ሂዳያ ከአላህ ነው ኢድላል ከአላህ ነው አላህ Subhanahu Wa Ta'ala የሰው ልጅን ፈጥሮታል ስሜት ፈጥሮበታል ረግባ አለው ነፍስ ያለችው እቺ ነፍስ በተለብዶ በጠቢዓዋ ትንቀሳቀሳለች የግድ ወደ ኸይር አው ወደ ሸር መሄድ አለባት አላህ Subhanahu Wa Ta'ala አንድ ሰው ቢተው በፈጠረበት ችላ ብሎ ባይደርስለት በረህመቱ በእዝነቱ ሂዳያን ካልሰጠው ምን ይሆናል ይጠማል ይባል ሸይጣን አለ መጥፎ ተቀማማጮች አሉ ነፍስያም ራሱ ወደ ሸር ትዘነበላለች ሸረኛ ይሆናል አላህ ግን ያዘነለት በትሩፋት የደረሰለት አላህ Subhanahu Wa Ta'ala ከዛ አውጥቶ ምን ይሰጠዋል ሂዳያን ይሰጠዋል ቀጥተኛው መንገድ ይመራዋል ምን ለማለት ፈልገን ነው አንድ ሰው ቢጠም በራሱ ሰበብ ነው በወንጀሉ ሰበብ ነው አላህ አልበደለውም አላህ Subhanahu Wa Ta'ala ብቻ በኸይሩ አልደረሰለትም በረህመቱ በትሩፋቱ አልደረሰለትም በደለው አይባልም አንድ ሰው ለምሳሌ አንተ ጋር ዛሬ መጥቶ ስራ ሰራ የቀን ሰራተኛ መጣህና ዛሬ ከጧት ከ7 ሰዓት ትሰራለህ 200 ብር አስብልሃለሁ አልኩ እንዲህ ብለህ ሌላ ማመጣ 5 ሰራተኞችን አመጣህ ሰሩልህ ከጧት እስከ 8 ሰዓት እስከ 7 ሰዓት ሁሉንም 200 ብር ሰጣቸውና አንዱን 3 ከነሱ አምስተኛው ደስ አለህና ምን አልከው 300 ብር አርገህ ሰጣው 300 ብር አርገህ ሰጣው አሁን አራቱ ተነስቶ አንተ ምን ሊሆን ነው በድለህናል ለምን እነሱ 300 ብር ሰጠህ ለኛ ስንት ሰጠህን 200 ብር ሰጠህ በድለሃቸዋል አልመከልካቸውም ሐቃቸውን ሰጣቸዋል አማ ጭማሪው ذلك فضل يؤتيه من أشاء አላህ ምሳሌ አድርጎ ያስቀመጠው ከበኑ እስራኤል ይህን ምሳሌ ራሱ ነው ስለዚህ አላህ Subhanahu Wa Ta'ala በትሩፋቱ ሂዳያ መስጠቱ የአላህ ስጦታ ነው ሸርነቱ ነው በእዝነቱ በትሩፋቱ የሚሰጠው ስጦታ ነው ይህን ደግሞ ካልሰጠህ አንተ አላህ ትሩፋቱን ፈضሉን ረህመቱን አልሰጠህም የበደለህ ነገር የለም ራስህን እንጂ እንዳትወቅ فلا تلومن الا نفسك ስለዚህ አላህ ሂዳያን ቀጥተኛው መንገድ መመራትና ጥመትን አላህ Subhanahu Wa Ta'ala ይሰጣል አላህ Subhanahu Wa Ta'ala የደረሰለት ያዘነለት ይመራዋል ወይላ ችላ ብሎ ይተዋል ያ ይጠማል በራሱ ራሱን ነው መውቀፍ ያለበት አላህ ነው ጠቅለል ባለ መልኩ ግን ከአላህ ነው የሚፈልገው ሂዳያ ማይኳ አይሰማም ሲጠጋ ደግሞ ድምጽ ይኖራል طيب على كل ጠቅለል ባለ መልኩ خطبه الحاجه يعني مثلا فلا هادي له الله يتممه ميمروا واشهد ان لا اله الا الله مسكرات بحق يملك املاك እንዳሌለ واشهد مسكرات ان لا اله املاك እንዳሌለ بحق يملك الا الله الله فيك وحده بالشيء يهون املاك لا شريك له تجاري የለውም
واشهد ان محمدا عبده ورسوله واشهد مسكران ان محمدا نبي صلى الله عليه وسلم مهوناቸው عبده الله ባሪያ መሆናቸው ورسوله የአላህ መላእክተኛ መሆናቸው መስከራለሁ ብሎ ይጀምራል ወደ حاجه ይገባል ወደ መልእክቱ ይገባል ይህ ምን ይባላል ሼክ ان الحمد لله ከሚለው واشهد ان محمدا عبده ورسوله ብሎ ንግግሩ መክፈቻ አድርጎ ያስቀመጠው ንግግር ምን ይባላል خطبه الحاجه خطبه የትኛውም حاجه ሲኖር ንግግርን መክፈቻ አድርገህ ምትጀምርበት خطبه ማለት ነው خطبه الحاجه ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውን በምን ይጀምሩ ነበር خطبام ሲያረጉ ንካህም ሲያስሩ ማንኛውም حاجه ነገር ሙሂም የሆነ አሳሳቢ ጉዳይ ሲሆን ምን ብለው ይጀምሩ ነበር በዚህ خطبه ይጀምሩ ነበር ለዛ ነው የحاجه خطبه የተባለ خطبه الحاجه ከነብዩ ሰለላሁ ዐለይሂ ወሰለም ተረጋግጧል ከነብዩ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ያስተላለፈው ማን ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ ነብዩ ሰለላሁ ዐለይሂ ወሰለም اذا تكلم في النكاح او غيره بدا فقال ان الحمد لله وقرأ الايات እነዛን አያቶች የታወቁትን ይቀራል ማን ያለው እንዴ አብዱላህ ኢብኑ መስዑድ አህሰን صحيح واصح የሆነ خطبه الحاجه ከብን መስዑድ ነው የመጣው ሱነን ላይ ነው ቡኻሪና ሙስሊም አልዘገቡትም ከዛ ውጭ ነው ሱነን አቢ ዳውድ ሌሎች ሱነን صحيح ነው ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውን በዚህ ነበር የሚጀምሩት ሁለተኛው ከብን አባስ ነው ከብን አባስ በአጠቃላይ ከአምስት ተዘግቧል ከአራት ሰሃቦችና ከአንድ ታቢዒ ሙርሰል ሆኖ ማን ነው ስለ خطبه الحاجه ብቻ ሪሳላ ያዘጋጀው አንድ kitab ተፈضل كامل امام الالباني احسنت امام الالباني خطبه الحاجه من رساله አለው እነዚህን ሐዲሶች በአጠቃላይ ከነብዩ ሰለላሁ ዐለይሂ ወሰለም የመጡትን ሰበሰበ ከዚያ መከረ ማንኛውም ሰው ዳኢ ኢላላህ خطባም ሲያደርግ ሙሐደራም ሲያደርግ ኸይር ነገር ሲጀምር በዚህ መጀመር እንዳለበት ብዙ ሙስሊሞች ላሴም ዑመራዎች ባለስልጣን የሆኑ ንግግራቸው ሲጀምሩ አላህ ሸይጣን ይሄን ወስዶባቸው ሌላ ነገር ይተካላቸዋል በሌላ ይጀምራሉ ለምሳሌ አንዳንዴ በስሜ በከሌ በኋላ ባሉ ሰዎች ስም አው በሻዕቡ ስም በከሌ ስም ጀምራለሁ በአላህ ስም ان الحمد لله በአላህ ስም ምስጋና ለአላህ በማድረስ ከራስ አቅም በመጥራት አላህ ብቸኛ አምላክ መሆኑን ከመመስከር ጋር በዛ ተጀምራለህ እዚህ ቦታ ላይ ፋይዳ ከዚህ በፊት ያሳለፍነው ልብ ካላችሁ ይህ ኹጥባ ላይ ان الحمد لله نحمده ምስጋና ለአላህ ነው እናመሰግነዋለን ብሎ ይጀምራል نحمده ونستعينه ونستغفر ብሎ ሰብስቦ እናመሰግነዋለን استغفار እናረጋለን استعانة እናረጋለን ብሎ ይጀምራል ግን ልክ ሸሃዳ ላይ ሲመጣ ምን አለ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም واشهد መስክራለሁ እኔ አሽሃዱ ምንድነው ልዩነቱ ለምን እዛ ቦታ ላይ ለጀማዓ ሆነ እዚህ ቦታ ላይ ለብቻ አሽሃዱ ተባለ አሜን طيب احسن شيخ الاسلام ابن تيميه مجموع الفتاوى ላይ ይሄን ሸርህ ሲያደርግ ይሄን ጠቀሰ ነብዩ ሰለላሁ ዐለይሂ ወሰለም የነጠሉ ሸሃዳ ላይ አንድ ሰው ምስክርነቱ ለራሱ እንጂ ለሌላው አያስቃቃም ለምሳሌ አንድ ሰው መጥቶ አሁን በእኛ ስም በአጠቃላይ ነሽሃዱ አን ላ ኢላሃ ኢላላህ ብትል አንተ ስለራስህ ተናገር ሌላው ሰው ግን ራሱ ነው እንጂ ምስክርነት ያንተ ምስክርነት ነው ያስቃቃም መመስከር ስለዚህ እንታገዛለን ነዓም ሁላችንም እናመሰግናለን ነዓም ሁላችንም ምን መሰክረው ግን የብቻ አሽሃዱ አን ላ ኢላሃ ኢላላህ ብለን አንዱ ለሌላው ሊተካው ስለማይችል ነብዩ ሰለላሁ ዐለይሂ ወሰለም ነጥለው አሽሃዱ ብለው እመሰክራለሁ ብለው ይሉ ነበር طيب ከዛ በኋላ اما بعد خطباው ካስቀመጠ በኋላ ንግግር መክፈቻ ንግግር ይባላል خطبه الحاجه ወደ ዋና ሐሳብ ሲገባ ምን አለ اما بعد ማለት ትርጓሜው በመቀጠል እንደማለት ነው አያመተ ነህው የነህው የቋንቋ አይማዎች ምንድነው ማዕናው የሚለው ሰፊ አለ ግን የታወቀው ተርጉም ጅሙሮች የሚሄዱበት ሲቦ ያስቀምጠው ማዕናው ነው ምንድነው اما بعد ማለት مهما يكن من شيء بعد مهما يكن من شيء بعد ምን ማለት ነው ምንም ይባል ምንም በመቀጠል ማታስበው ሐሳቤ ይህ ነው ብሎ አንድ ሰው ወደ ዋናው መልእክት ሲገባ ይሄን ያመጣል اما بعد ይላል አይ አላህና መሰግናለን ምን ያህል ካመሰገንን በኋላ ይገባው እንዲህ ምን መሰከራለን እንዲህ ብሎ ከዚያ በኋላ የሆነው ይሁንና ይባላል ከዚያ በኋላ ግን ሐሳቡ ይህ ነው ብለ ወደ ዋናው ሐሳብ ሲገባ اما بعد ስላለ አይ مهما يكون من شيء بعد አንደኛው ማዕናው ነው اما بعد የሚለው ትርጓሜው ምንድነው በአረብኛ ይፋን በአረብኛ
አማ ባድ ከተባለ ከዛ በኋላ ያለው አረፍተ ነገር ላይ ሲጀምር ማለት ነው ፋ መግባት አለበት ስህተት ነው ቀጥታ አንድ ሰው አማ ባድ ለምሳሌ እዚህ ቦታ ላይ አማ ነው ያለው አይደል ኢነ ብሎ መጀመር አይቻልም በአረብኛ አማ ባድ ኢነ ምን ተዲድ الكلام ሳይሆን የሚባለው فإن መግባት አለበት በአረብኛ በቋንቋ እንደዛ ነው የሚሄደው በሌላ ቦታ ነው በተፍሲር መልኩ የሚታየው ስለዚህ አማ ባድ የሚለው ቃል ትርጓሜው ምንድነው ብዙ ጊዜ ይደጋገማል مهما يكون من شيء بعد ምንም እንኳን ቢሆንም ከዛ በመቀጠል ይሄን ነው ማሳስበው መልእክቱ ሐሳቡ እንጂ ነው ግልጽ ነው طيب ሁለተኛው متى يؤتى بأما بعد أما بعد ባለው መች ነው አው በሌላ አገላለጽ أما بعد የሚባልበት መች ነው የሚባለው أما بعد የሚባለው መች ነው ንግግር መጀመሪያ መጨረሻ መሃል ሌላ መሐመድ طيب احسن ሁለት ቀውላል አንዳንዶች ምን አሉ አማ ባዱ ምን ነው አሉ ከአንድ ሐሳብ ወደ ሌላ ሐሳብ ትንሻገር ነው አሉ አንድ ሐሳብ አለ ያን ሐሳብ ቆይተ ሌላ ሐሳብ ታመጣ ምን ትላል አማ ባዱ ለምሳሌ ስለሆነ ነገር ተናገርክ አይደለ ከዛ ጨርሰ ሌላ መግባት ስትፈልግ አማ ባዱ ትልና ሌላ እንደገና ሄደ ከዛ አማ ባዱ ብለህ ትሄዳለህ ይህ ልክ ነው ዝም አላችሁ ልክ አይደለም ለምን አማ ባዱ ምን ነው አንዴ ነው አይደል ሁሌም አዲስ ሐሳብ በመጣ ቁጥር እኮ አማ ባድ አንደለም ስለዚህ ትክክለኛ አባባል ምንድነው هو للشروع او الانتهاء من المقدمه والشروع في صلب الموضوع او في الموضوع اما بعد የሚባለው መግቢያ ንግግርህን ጨርሰህ ወደ ዋናው ሐሳብ ትገባ ነው አማ ባድ የምትለው መግቢያ አለ ሙቀዲማ አላህን ታወድሳለህ ታመሰግናለህ ታጠራለህ ትመሰክራለህ ከዛ የፈለከውን ሐሳብ ማስተላለፍ ስትፈልግ አማ ባድ ብለህ ትገባለህ ያ ነው ማለት ስንተኛ መስአላ ስለ አማ ባድ ያዝ ነው ሁለተኛ ምንድነው አንደኛው ማዕናው ምንድነው አማ ባድ ትርጓሜው ምንድነው ማህማይቱ ይሄ ባድ ማዕናው የሆነው ይሁንና በመቀጠል እንዲላለው እንደማለት ነው አንድ ሁለተኛው መስአላ ምንድነው ያዝነው ስለ አማ ባድ መች ይባላል አማ ባድ ከአንድ ሐሳብ ወደ ሌላ እንደተባለው ነው አው ከሙቀዲማው ከመግቢያው ሐሳብ ወደ ዋናው ሐሳብ መግባት ስትፈልግ ነው አማ ባድ የምትለው ራጂው ምንድነው ከመግቢያ ንግግር ተሻግረህ ወደ ዋናው ሐሳብ መግባት ስትፈልግ አማ ባድ ይላል ሌላኛው ያኳን ተንቢህ ይደረጉ አንዳንድ ሰዎች ثم اما بعد ይላሉ ثم اما بعد ይሻላል በአረብኛ ثم اما بعد ማለት خطأ ነው ስህተት ነው አይባልም يعني اما بعد ስላለ አንዳንድ ሰዎች አማ ባድ ይሉና አው አንዳንዴ ይባላል አንተም ትላለህ ربما ንግግር ሐሳብ ላይ ሆነ ተጠቀማለህ ግን ከአረብኛ አንፃር ስህተት ነው يعني اما بعد ስላለ መጀመሪያ ሐሳብ ከዛ በኋላ ነገር ይናገርና መሐከለኛ ንግግር እንደገና ከዛ ثم اما بعد ይላል خطأ ነው ለምን ካላስ አማ حرف عطف ነው ከዛ በኋላ ثم حرف عطف ነው ሁለት حرف عطف አንድ ላይ ተሰበሰቡ አልተገኘም ስለዚህ መባል ያለበት አማ بعد ብሎ አንድ ሰው ወደ ዋናው ሐሳብ መልእክቱ ይገባል ግልጽ ነው ስለ አማ بعد እንጨምር ወላ በቃ እንጨምር طيب የመጨረሻው ኢንሻአላህ አማ بعد من اول من قال اما بعد بعد ያለው መጀመሪያ ማን ነው ሲጎ ያለው ነብዩ ሰለላሁ ዐለይሂ ወሰለም ከሲጎይ በፊት ናቸው لا اما بعد ያለው መጀመሪያ ማን ነው የተጠቀመው ዳውድ አለይሂ ሰላም ምን ሚለው ነው واعطيناه الحكمه وفصل الخطاب ሚለው አንዳንድ ሙፈስሮች فصل الخطاب ሰጠነዋል فصل الخطاب ሌሎች ምን አሉ ያዕቆብ ነው አሉ ሌሎች የማን ኢብኑ አኽነስ የተባለው خطيب ነበር የመን ላይ ታወቀ ምሳሌ ይደረጋል በአረብኛ በፈሳሃ لقد علم الحي اليمانون انني اذا قلت اما بعد اني خطيبها يتوقع فصيح ነበር اما بعد ካለ ሁሉም ሰው ያውቃል ተነስቷል ዛሬ መንበር ላይ አንቀጠቀጥ ነው ማለት ነው ተነስቷ خطيب ነው ስለዚህ እሱ ነው ያለው አልኩ በዚህ በንግግሩ ስላገኙት ማለት ነው ገራጅ ያቋን ይሄ ነው ብሎ ሰርቪስ የሚያደርግልን ነገር የለም በዚህ መሰራ ማለት ግን ምናቀው ከኛ በፊት የነበሩ ሰዎች ምን ይሉት እንደነበረ ነው ይተቀሙታል ይህ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነው ቁስ ኢብኑ ሳዒዳ ዘማን ኢብኑ አልአኽነስ እነዚህ የታወቁ ምሳሌ በፈፋ ምሳሌ የተደረጉ ሰዎች ናቸው እነሱ ይተቀሙታል ፈሳሐቸው የታወቀ ነው ነብዩ ሰለላሁ ዐለይሂ ወሰለም ራሱ ቁስ ኢብኑ ሳዒዳ ደርሰውበታል ከንግግሩ ተምቻለሁ በጣም ይገርም ንግግር ነው ብለው ያሳለፉት በሌላ ሙናሰባ ይመጣል على كل زمان ابن الاخنس ነው ተብሏል ንግግሩ لقد علم الحي
الحي اليمانون أنني إذا قلت أما بعد أني خطيبها لقد علم الحي اليمانون أنني إذا قلت أما بعد أني خطيبها لقد علم الحي اليمانون أنني إذا قلت أما بعد أني خطيبها من تقال أو من حفظها لله دره لقد علم الحي اليمانون أنني إذا قلت أما بعد أني خطيبها ስለዚህ ምን ተረፈ ሶስት መስአላዎች أما بعد ተረፈን ማን ይደግማቸዋል መከራ አካባቢ ካሉት አብዱል ሃዲ أما بعد ምን ማለት ነው ማነው የሆነ ይሁንና ወደ ዋናው መልእክት በመቀጠልም እንዲላለው እንደማለት ነው መች ነው የሚባለው أما بعد طيب احسنت መግቢያውን ጨርሰ ሙቀድማው ወደ ዋናው ሐሳብ ስገባ ምን ይባላል أما بعد ይባላል ሶስተኛው ስለ أما بعد ያዝነው መጀመሪያ أما بعد ያለው ማን ነው ራጂው የሚያሰብተው የለም ግን ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩትን ፉቃሃዎች ምን ይሉት ነበር ይተቀሙት ነበር طيب ኢማም አልቡኻሪ ስለ أما بعد ባብ አስቀምጧል አላስቀምጠም ኢማም አልቡኻሪ ኪታብ الجمعة ላይ صحيح ላይ ባቡ قول الخطيب أما بعد ከሱና ተደርጎ ይያዛል أما بعد ማለት አንድ خطيب أما بعد ማለት እንዳለበት አሁን እንደተገኘ ከዛ ብዙ ሐዲሶችን አመጣ ነው ሰለላሁ ተናግረው أما بعد ይሉ እንደነበር ከሱና ይህ ብዙ ጊዜ ስለሚደጋገም ነው እንጂ በእንደዚህ አይነት ነገር ወጣ ብለን ማስፋት አንፈልግም ግን እንደ أما بعد ያሉት እነዚህ ብዙ ጊዜ ብዙ ኪታብ ላይ ብዙ ኹጥባ ላይ ብዙ ሙሐደራ ይደጋገማሉ ማዕናውን ማወቁና ተንቢህ ማድረጉ ተገቢ ነው ተንቢህ የተደረገው ስለ أما بعد ሌላው ምንድነው ثم أما بعد ማለቱ ያ መተው በላዘ ነው أما بعد አለ በመቀጠል فإن من سديد الكلمة سديد ማለት በጣም ጥሩ ከሚባሉ አባባሎች እንደማለት سديد الكلمة ከንግግር ጥሩ የተሻሉ ከሚባሉት سديد الكلمة በጣም የተሻሉ ትክክለኛ ሐቅ ከሚባሉ ካማሩ ንግግሮች እንደማለት ነው سديد الكلمة ጥሩ ከሚባሉ አባባሎች سديد ማለት ፋኢድ ሐቅ የገጠመ صحيح ትክክለኛ የሆነ ሰሊም እንከን ያሌለበት يعني خلاصው ጥሩ የሚባል እንከን ያሌለበት ትክክለኛ አባባሎች አንዱ ይህ ነው ማለት ነው فإن من سديد الكلمة ጥሩ ንግግር ሰዲድ ይባላል وقولوا قولا سديدا ጥሩ የሆነ ንግግር ተናገር إن لم تجد قولا سديدا تقوله فصمتك عن غير السديد سداد ጥሩ የምትናገረው ንግግር ካላገኘ ከመጥፎ ዝምር ጥሩ ንግግር ነው على كل سديد ሚለው በአረብኛ ሲታይ መልካም ንግግር ጥሩ ንግግር ትክክለኛ የሆነ አባባል ማለት ነው فإن من سديد الكلم ጥሩ ከሚባሉ አባባሎች ንግግሮች الكلم جمع كلمة وهي الجملة المفيدة كلمة ማለት ሙሉ ማዕና ማለት የሚያስተላልፍ አረፍተ ነገር ከልም ይባላል አይ ጥሩ ከሚባሉ አባባሎች ጥሩ ከሚባሉ ንግግሮች ጥሩ ከሚባሉ አረፍተ ነገር እንደገና ሲያብራራው ምናል وجوامع الحكم وجوامع ማለት ሰብሳቢ ከሆኑ الحكم ጥበብን ሰብስበው ከያዙ አባባሎች ማለት ነው الحكم ጥበብ جمع حكمة ማለት ጥበብ ነው ባጭሩ ምን ይላል ሼህ حفظه الله فإن من سديد الكلم ጥሩ ከሚባሉ አባባሎችና ሰብሳቢ ከሚባለው የሕክማ ንግግሮች አገላለጾች አንዱ ይህ ነው ይመጣል فإن من سديد الكلم وجوامع الحكم حكمة ጥበብ ነው ጥበብ ብላችሁ ያዙ ግን ጥበብ ምንድነው ብዙ ታሪፍ አለው ግን ጥበብ ነው አንዳንድ የታወቀ ነገር ታሪፍ ታረገ የበለጠ ወጣ ሊልበት ይችላል ልክ ውሃ ምንድነው ሲባል አንዳንዶች ምን ይላሉ 75% ሃይድሮክሲን ኦክሲጂን ካርቦን ዳይኦክሳይድ ይሳዊ ማአን ውሃ ሲባል እንዴ ኦክሲጂን እንዴ የሆነ ያለበት ውሃ ይባላል አረ ውሃ ይሻላል ውሃ ፊት ለፊት ያለው ያ ውሃ ነው خلاص በቃ አፈር ምንድነው ሲባሉ ከፊሎች هو الحيوان النائم فوق الارض
ያ እንስሳ ምድር ላይ የተኛው እንስሳ አፈር ይባላል እንስሳ አንተ አንበሳ አዳኝ እንስሳ ይመስላል ታጭሩ ግን አፈር አልማዕሩፍ ይባል ይታወቅ ለዚህም علم ምንድነው ሲባል علم የታወቀ ነው ዕውቀት ምንድነው ሲፈል ካሽፈ الذي ينكشف بها المقلوب انكشافا تاما ሌላ ነገር ይችላል ግን እንደዚህ ያሉ ማዕሩፍ ነገሮችን ታሪክ ማለት አንዳንዶች ብዙ ተከታተሉ ለምሳሌ في تعريف معرفة أفضل الأشياء بأفضل العلوم የተሻለውን ነገር በተሻለ ዘዴ ማወቅ ህክማ ማለት ያ ነው የተሻለውን ነገር በተሻለ አገላለጽ ማወቅ ያ ጥበብ ይባላል معرفة أفضل الأشياء بأفضل العلوم ስለዚህ የተሻለው ከተባሉ አባባሎችና ህገሞች ጥበቦች ሰብሳቢ ከሆኑ يعني አንዳንድ ንግግሮች አሉ ንግግር አገላለጽ ይሆንና ብዙ መልእክት ያለው ብዙ ትምህርት ያለው ጥርቡ ከያለ ብዙ መልእክት ያለው ይሆናል ያ ህክማ ይባላል ሰብስቦ ይዛል ቁርአን በአጠቃላይ ከዚህ አይነት ነው አላህ Subhanahu Wa Ta'ala በሊግ ድካ የደረሰ ማዕና ያለበት አድርጎታል ከዚያ በመቀጠል የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነብዩ ሰለላሁ ዐለይሂ ወሰለም ወቅቱ ሲራ ለልሐዲሱ اختصارا ይላል ሐዲስን አላህ ማሳጠርን አሳጥሮልኛል ምን ማለት ነው በትንሽ ቃል ብዙ ማዕና ይሰጣል ነብዩ ሰለላሁ ኩሉ ማዕሩፍን ሰደቃ ካሉ ከዚህ እስከዛ ይደርሳል ይህ አካቶ የሚለው ሐዲስ ሁሉ መልካም ነገር ሰደቃ ነው ኸይር ነገር ሁሉ በአጠቃላይ ይገባል ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዓን فهو ربا ይላሉ ለምሳሌ ሁሉም ብድር ጥቅም ይዞ ለተመጣ ሪባ ነው ስንት አይነት አለ ሰዎች ተበዳድረው የሚጠቃቀሙበት አይቻልም ሌላ ጥቅም ይዞ ሲመጣ ከብድሮች አሻይ ነብዩ ሰለላሁ ዐለይሂ ወሰለም አጠር ያለ ቃል ብዙ ማዕና የሚያስተላልፍ ተሰጥቷል ጥበብ ያ ነው ጥበብ ሰብሳቢ ሆነ አባባሎች ከነዚያም ጥበብ ከሚሰበሰበው የዑለማዎች ንግግር የሰለፎች ንግግር አለ ከነዛ ንግግሮች አንዱ ሊጠቅስ ይችላል فإن من تجديد الكلم وجوامع الحكم قول أهل العلم የዑለማዎች ንግግር ከዚህ ይገባል ጥሩ ከሚባሉ ንግግሮችና ህክማን ጥበብን ከሚሰበስቡ አባባሎች ነው ምንድነው ይህ አባባል ሰብሳቢ ሆነው ጥሩ የተባለው ንግግር ምንድነው إن الأمة التي لا تحفظ تاريخها لا تستطيع أن تحفظ حاضرها ومستقبلها إن الأمة هنا أبابا أردت نظر بمون إن الأمة التي لا تحفظ تاريخها لا تستطيع أن تحفظ حاضرها ومستقبلها إن الأمة يهون الصوت عند أمة عند حزبوش مالكم حزبو باتك على أمة عند ذلك أو يتوصل صوت حزبوش التي النزا أو يعيش هنا أمة لا تحفظ ما تحفظ هنا ما يالفون ما تحفظ هنا تاريخها تاريخوان ዝናዋን አባቶቿ ማን ናቸው በምን መልኩ መጡ እንዴት ደረሰች እንዴት መጣች ከማን ተወለደች ከየት ወጣች ሚለውን ታሪኳን ማታቅ ኡማ አው በሌላ አባባል ታሪካቸውን ማያውቁ ህዝቦች ማለት ነው لا تستطيع أن تحفظ حاضرها ومستقبلها أن تحفظ الحاضر أسلم حاضرها أون ያለውን ሁኔታ ልታፍዝ ልታቅ ልትገነዘብ አችልም ومستقبلها ወደፊት ላለው ነገር ትምህርት ወስዳ ሐፍዛ ልትዘጋጅ አችልም ምን ለማለት ፈልጎ ነው የትኛው ኡማ የትኞቹም ሰዎች ማለት ነው ራሳቸውን ሐቂቃቸውን አሁን ያሉበትን ሁኔታ ማስተካከልና ወደፊት ሊከሰተው ነገር ተዘጋጅተው ትምህርት ወስደው ለመጠቀም ከመልካም ጎኑ ለመጠቀም ከፈለጉ የግድ ያለፈውን ማወቅ አለባቸው በዚህ ቦታ ላይ ምንድነው የተፈለገበት ሙስሊሞች አላህ Subhanahu Wa Ta'ala ነስርን ሊሰጣቸው ከፈለጉ ባሉበት ጊዜ ወደፊትም የበላይነትን ይዛል ሊሰጣቸው ከፈለጉ የግድ ያሳለፉትን የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ሰሃቦችን ታሪክ በአጠቃላይ እነዚህ ፉርስን ህንድና ስንድ የደረሱት ዑለማዎች ሰሃቦች ታሪካቸው ምን ይመስላል በምንድነው አላህ ይዛውን የሰጣቸው የበላይነት የሚለውን ማጥናት ይኖርባቸዋል ይህን እስካላወቁ ድረስ ለሙስተቅበሉ መዘጋጀትና ጥሩ የሆነ መሰረት መጣር አይችሉም لأن حفظ التاريخ ينسجل فيه مقدمة يا إخوان إن شاء الله نجنب زبانا تقلل بعلمكم እንጂ የግድ እንደሚመጣው ኪታቡ ሁሉ ነገር መስፈልፈሉ አው ሰፋ ማለት አስፈላጊ ላይሆን ይችላል ለዚህ ነው ان الامه التي لا تحفظ تاريخها ያለፈውን ታሪኳን ማታቅ ኡማ የሚመጣውና አሁን ያለው ነገር መገንዘብ አይችልም አታስብም لان حفظ التاريخ لان ስለሆነ ነው ምክንያት ይባላል لان تعليم አይ ምክንያቱም ለዚህ ለምን እንዲያል ከተባለ ዑለማዎች ለምን ነው እንዲያሉ لان حفظ التاريخ ታሪክን ያለፈውን ማህፈዝ هو حفظ محفظ ነው ذات الامه ያንድን ኡማ ያንድን አው ያንድ ህዝቦችን ሐቂቃ ኡነታቸውን ማፈዝ ማለት ነው ዛቱም ሐቂቃ ኡነታ ማለት ነው ነፍስያ ማንነተ
ታሪኳን ማፈዝ ማለት አንድ ኡማ ራሷን ማፈዝ ሐቂቃዋን ማወቅ ማንነቷን ማወቅ ማለት ነው لأن حفظ التاريخ هو حفظ ذات الأمة وتجدير لثوابتها وتجدير سر እንዲሰድ ማረግ ነው لثوابتها ጽኑ መሰረታዊ የሆኑ መሰረቶች እንዲጸኑና እንዲታወቁ ማለት ዘሯ አመጣጧ ከየት ነው ታሪኳ ኸይሯ እንዴት ነበር የሚለው ነገር ስር እንዲሰድ እንዲጸና ማረግ ነው ተጅዲር ማለት መሰረታዊ ስር የሰደደ እንዲሆን ጀበር የታወቀ ነው ስር ማለት ነው ከግንድ የሚከተለው አው ተከተለው ያለው ሰዋብት ማለት ጽኑ የሆኑ የተረጋገጡ ነገሮች አሉ የትኛው ኡማ የሚያቃቸው ታሪኮች አሉ ሲራዎች አሉ እነዛ ስር እንዲሰዱና እንዲጸኑ ያደርጋል አንድ ሰው ታሪኩን ካወቀ وترفيق لاصولها ተቀራራቢ ነው ለማው ተቀላሽ ሁለት ከሊማ ያመጡና በሙራድ ያጠና የመጀመሪያውን አረፍተ ነገር ተርፊቅ ተስዲት ማለት ነው እንዲጸና ማድረግ የጸና የተረጋገጠ እንዲሆን ማለት ነው ለኡሱልها መሰረታዊ ለሆኑ ነገሮች መሰረቷ አመጣጥ ከምን ነው የሚጸናው ታሪኳን ስታቅ ነው ወይ ለተቀላሻን አያርሱን ማየት ከሆነ ለምትዶን አያቅም ዘመዶቹን አያቅም ዝምድናውን መቀጠል አይችልም ሊያቅ አይችልም ሌላውን ሊያረቀርቶ የራሱ ማንነቱን እንኳን አያውቅም ስለዚህ ማወቅ ቢችለው ታሪኩን ዞር ብሎ ሲያይ ነው እንዲሁም ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ሲራ ታሪካቸውን ሲያውቁ ነው ሐቂቃቸውን ማወቅ መገንዘብ ይችላል ወላ ከፍ ማረግ ነው እንዲሁም ታሪክን ማወቅ ለማአኺሪሃ አይለዝናው ማለት ማአኺር ዝና መንቀባዋ ኸይር ስራዋ ማለት ምን ማለት ነው ይሁላ ፈዳኢል ያለው ታሪክን ማወቅ ማለት ታሪኳን ማወቅ ይሁላ አለ حفظ ذات الامه عند الامه حقيقه ማሐፈዝ ነው ማወቅ ነው تجديد لثوابتها መሰረታዊ የሆነ ነገር ስር እንዲሰድ ማድረግ ነው وترفيق لاصولها እንዲሁም መሰረቷ ስር የሰደደ እንዲሆን ማድረግ ነው وإعلان لمآثرها እንዲሁም ፎቶ ዝናዋ ከፍ እንዲል ማድረግ ነው فالتاريخ ذاكرة الايام كميله ان شاء الله በቀጣይ ድረስ እንቀጥላለን እንበረታ እንጠንከር درس ላይ ሙራጃ ማድረግ ሌሎችም ድሩሶች አንዋርም ጧት ደርሳለ ኢንሻአላህ እዚህም ያለው ወንድሞች የሳሉት ማለት ነው ሌላ ሐጃ የሌለባቸው እንዲሁም ሌላ ቦታም ያሉት ወንድሞች ሁሉም ተጠናክረው እንዲገኙና እንዲካፈሉ እንዲበረቱ ዕልም ላይ ጧት ማታ ሁሉም ቦታ ላይ እንዲበረቱ ለየት ባለ መልኩ እዛ ቦታ ላይ ትኩረት አድርገው እንዲገኙ ኢንሻአላህ አፍር ተስበላ ቢስሚላህ አይለም خلاص በረካውን ታጣዋለህ ማለት ነው በዛ በኩል ለዚህ ነብዩ ሰለላሁ ዐለይሂ ወሰለም لا يأكل طعامك إلا تقي الحديث في الباب يعني أصول الله مصرف عليه من الذي قال إن الله نظر إلى قلوب العباد فوجد قلب محمد خير قلوب العباد يا لو ما أنه أمير أيضا عبد الله بن من ابن مسعود مسند الإمام أحمد رحمه الله إن شاء الله يتكرر نكر كلا بكتاب سبحانك اللهم وبحمدك لا إله إلا أنت أستغفرك